እንሄድበታለን። አባ ሕፃን የተባለ ሕፃን ደፋሪ እየመጣንለት ነው ዛሬ። አዝማሪ ነው አሉ እንግዲህ ታሪኩ ሳይቀር ያላቅም ከአዝማሪ ያው እንግዲህ ምን ይጠበቃል? ሌላ የሚጠበቅ ነገር የለምና ሞጣ ስሙም ስለጠፋ ይሄ አባ ሕፃን የተባለ ሕፃን ደፋሪ ሞጣ አለና አዝማሪ ነው አሉ አለ። የወረደ ጭንቅላት ስላለው ቅዱስ ጊዮርጊስ የምን ወታደር ነው አለ። ደግሞ የጊዮርጊስ ጠበቃው ነው መጣ። አንተ አባ ሕፃን የተባለ ሕፃን ደፋሪ ተጥማጣም ኦነግ ነህ እንዴ ለጊዮርጊስ ጠበቃ የምትቆም? ንስሐ ይግባ። ሞጣ ማለት ለኔ ባህር ላይ የተወረወረ ክቦት ነው። ባህር ላይ የተወረወረ ክቦት ወይ አይሰጥምም ወይ አይወጣም፣ ዝም ብሎ መንሳት። አባ ሕፃን የተባለ ሕፃን ደፋሪ ደንቆሮ ኦሮሞ ኦነግ አስረግጬ ነው የምነግርህ። አንተ ሌባ ስንቱን ሴት ነው ስታገላብጥ የምታደርገው? እኔ አላውቅም እንዴ? እኔ እኮ ያንዳንዱ የኦሮሞ ካህናት ናውቃቸዋል። ሁሉም ተገንጥለን እንሄዳለን ያለው ሳውሬዎስ በለው፣ ባሲሊዮስ፣ ፊጢሞስ በለው፣ ቁርቆሊዮስ፣ አባ ገዳያውስ በለው፣ ቄሮዮስ፣ እነዚህ ለፖለቲካ የመጡ ናቸው። ይሄ ደደብ አስረግጬ የነገርኩህ እኮ አንተ ሕፃን ደፋሪ አባ ሕፃን የተባልክ ሕፃን ደፋሪ አባ ጨጓሬ ለምን አባትክ ነው ታዲያ 7 ጊዜ ሙቷል ያልከው? ጊዮርጊስ መጥቶ አይጠብቅም። ለምንድን ነው በአብይ አህመድ ቦዲጋርድ የምትጠበቀው? ቤተክርስቲያን አፍራሽ ስለሆንክ፣ ኦርቶዶክስን ሰንጣቂ ስለሆንክ፣ ዘራፊ ስለሆንክ፣ እጅን አለስልሰህ ሮብና ዓርብ እኮ ቁርጥ ነው የምትበላው። አባ ከድር ጋር አለም እንደ የምትሉ አባ ሳውሪዎስ ጋር አለም እንደ ቁርጥ የምትበሉት? እኛ እናውቅ። አባይ ምግብ ቤት አለም እንደ ባህር ዳር ዞር ያለች ስለሆነ ጠቅላላ የኢትዮጵያ ጳጳስ እዚያ ውስጥ ገብቶ አይደለም እንደ በወርሃ ጾም ክትፎን ጠቅጠቅ ተደርጎ በላልቶ የሚወጣ አናውቃችሁ። መኪና ያለባት ዞር ያለች ናት። አባ ሕፃን ወደ አማራ ክልል ሲሄድ ማንም አይመታውም። አሁን ጳጳስ ነው ወዳስ ይሳለማል። ደደቡ አማራ ካድሬ እኮ ነው። ፂሙን ያሳደገ ፂሙን ያስተገለ ሕፃን ደፋሪ አባ ሕፃን የተባለ ጨጎጎታም